ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ወሬዎቹን ወደ እናንተ እናደርሳለን። የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚያደርገውን በረራ ማቋረጡ ተሰማ። ህወሓት ወደ ግልጽ ጦርነት ተሸጋግሯል ሲል የትግራይ ዲሞክራሲያዊ ስምረት ከሰሰ። ኢራን ለትራምፕ ማስጠንቀቂያ ምላሽ ሰጠች። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚያደርገውን በረራ ማቋረጡ ተሰማ። የአየር መንገዱ በረራውን ማቋረጡ የተሰማው የትግራይ ኃይልና የፌዴራል መንግስት በድጋሚ ግጭት ውስጥ ገብተዋል መባላቸው ከተዘገበ በኋላ ነው። በሁለቱ ኃይሎች እንደ አዲስ የተከሰተው ግጭት በአማራና ትግራይ ክልል አጎራባች አካባቢዎች ነው። ዓለም አቀፉ የዜና ምንጭ አልጀዚራ በጉዳዩ ላይ በሰራው ዘገባ በምዕራብ ትግራይ ጸለምት በተሰኘው አካባቢ ግጭት መቀስቀሱን አመላክቷል። የኤኤፍቢ ዘገባን ዋቢ ያደረገው መረጃው በግጭቱ ሳቢያ በክልሉ የተለያዩ ከተሞች የሚደረገው በረራ መቋረጡን የደህንነትና የዲፕሎማቲክ ምንጮች መናገራቸውን ያትታል። የጀርመን ድምጽ በዚሁ ጉዳይ ላይ በሰራው ዘገባ የኢትዮጵያ አየር መንገድ ወደ ትግራይ ክልል በረራ ማቋረጡን አረጋግጧል። ከአዲስ አበባ ወደ መቀሌ በረራ መቋረጡን ከሰሙ በኋላ ነገሮች በፍጥነት እየተለዋወጡ መሆኑን ከክልሉ ነዋሪዎች ተሰምቷል። በተለይም የምግብና ምግብ ነክ ቁሳቁሶች መሸጫ የገበያ አካባቢዎች እንቅስቃሴ ጎልቶ እንደሚታይ የመቀሌ ነዋሪዎች ተናግረዋል። ስማቸው እንዳይጠቀስ የጠየቁ በመቀሌ ከተማ የሚኖሩ የመንግስት ሰራተኞች የአውሮፕላን በረራ መቋረጡን ተከትሎ አዲስ አበባ የሚገኙ ዘመዶቻቸው ወደ መቀሌ ለመመለስ መቸገራቸውን ተናግረዋል ሲል ዘገባው ገልጿል። ነዋሪዋ አክለውም የበረራው መቋረጥ በባንኮችና የንግድ ተቋማት አካባቢ ውጥረት ማስከተሉንም አክለዋል። በከተማዋ ከሚገኙ ባንኮች ከቅርብ ጊዜ ወዲህ በኮታ እስከ 3000 ብር ብቻ ካሽ ማውጣት ይቻል እንደነበር የገለጹት ነዋሪዋ አሁን እየሰራ ያለው የገንዘብ ማስተላለፊያ አገልግሎት ብቻ ነው ማለታቸውን ዘገባው አክሎ ገልጿል። በተጨማሪ አሁን በክልሉ ዋና ከተማ ነዋሪ የሆኑ ሰዎች የፍጆታ ቁሳቁሶችን ለመሸመት ጥድፊያ ላይ ናቸው ተብሏል። ህወሓት ወደ ግልጽ ጦርነት ተሸጋግሯል ሲል የትግራይ ዲሞክራሲያዊ ስምረት ከሰሰ። ይህ የጥፋትና የሴራ ቡድን በህዝብ ስም እየነገደ የህዝቡን ፍትሐዊና ተገቢ ጥያቄዎች ለጠባብ ፖለቲካዊ አጀንዳ መሸፈኛ ሲጠቀምበት ቆይቷል። ስለ ግዛታዊ አንድነትና ስለ ተፈናቃዮች ጉዳይ እየሰበከ በተግባር ግን የፕሪቶሪያውን የሰላም ስምምነት በመጣስ የህዝባችንን ደህንነት አደጋ ላይ የሚጥስ ጦርነት ዘመቻ ጀምሯል። የዚህ ቡድን ባህሪና ተግባር በተጨባጭ ሲታይ በስግብግብና ጨካኝ ፍላጎቱ ምክንያት የትግራይ ህዝብ ከባድ ዋጋ ሲከፍል ቆይቷል። አሁንም እየከፈለ ይገኛል። ህግና ስርዓትን በመርገጥ የፕሪቶሪያውን ውል ሙሉ በሙሉ በማፍረስ ጸረ ህዝብ ከሆነው የሻዕቢያ ስርዓት ጋር በማበር ከተጠያቂነት ለማምለጥ ሲል አካባቢያችን በቀጣይ ሁከትና ብጥብጥ ውስጥ እንዲኖር መሰረታዊ የህዝብ ጥቅሞችን አሳልፎ በመስጠት ግልጽ የጦርነት ትንኮሳ ጀምሯል። ይህ ጸረ ህዝብ የሆነ የጥፋት ቡድን በሚከተለው የተሳሳተ የፖለቲካ ጉዞና ስሌት እስካሁን የፈጸማቸው ወንጀሎች ሳይበቃው የቀረበለትን ተደጋጋሚ የሰላም ጥሪና የህዝባችንን ፍላጎት ወደ ጎን በመተው ጦርነት ለመጫር ሲያደርገው የነበረው የተቀነባበረ ዘመቻ አሁን ወደ ግልጽ ጦርነት ገብቷል ሲል በመግለጫው አስታውቋል። ህወሓት በሰላማዊ መንገድ ችግሮችን እንዲፈታ የሚጠይቀው ስምረት ዓለም አቀፉ ማህበረሰብ የፕሪቶሪያውን ስምምነት ለማስፈጸም ሁለንተናዊ ጫና እንዲያደርግ የጠየቀ ሲሆን ይህንን የሰላም ምክር የማይሰማና የሰላም እንቅፋት የሆነውን የጦርነት ነጋዴ ቡድን ከትግራይ ህዝብ ትከሻ ላይ እንዲወርድ እንዲተባበሩ ጥሪያችንን እናቀርባለን ይላል። ይህ ጨካኝ ቡድን አሁንም የትግራይን ወጣት ወደ ጦርነት እየማገደ ይገኛል። ይህንን አደገኛ የጦርነት እቅድ ለማብከን ብቻ ሳይሆን ትግራይና ህዝቧ ዘላቂ ሰላም እንዲያገኙ ከትግራይ ህዝብና ከለውጥ ፈላጊዎች ጎን እንድትቆሙና የምትችሉትን ድጋፍ ሁሉ እንድታደርጉ የስምረት ድርጅት ይጠይቃል ብሏል።
ኢራን ለትራምፕ ማስጠንቀቂያ ምላሽ ሰጠች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ዳግም ዛቻ መሰንዘራቸውን ተከትሎ የኢራን መንግስት ፈጣንና ጠንካራ የአጸፋ እርምጃ እንደሚወስድ በማሳሰብ ማስጠንቀቂያ ሰጥቷል። ፕሬዝዳንት ትራምፕ የኢራንን የኒውክሌር መርሃ ግብርና በቀጠናው ያላትን ተጽዕኖ ለመግታት ከባድ እርምጃ ሊወስዱ እንደሚችሉ በድጋሜ ገልጸዋል። ይህም ዋይት ሀውስ በኢራን ላይ የነበረውን ከፍተኛ ጫና የማሳደር ፖሊሲ በይፋ መመለሱን ያሳያል ተብሏል። የኢራን ከፍተኛ ባለስልጣናት አሜሪካ ለምትሰነዝረው ለማንኛውም ጥቃት ወይም ወታደራዊ ትንኮሳ በደቂቃዎች ውስጥ ምላሽ ለመስጠት ዝግጁ መሆናቸውን አስታውቀዋል። ለማንኛውም አይነት ስህተት ዋጋ እናስከፍላለን ሲሉም መሪዎቹ ዝተዋል። ይህ የቃላት ጦርነት በመካከለኛው ምስራቅ በተለይም በሆርሙዝ የባህር ወሽመጥና በሌሎችም ወሳኝ የንግድ መስመሮች ላይ የጸጥታ ስጋት ደቅኗል። ዓለም አቀፍ ተንታኞች ሁኔታው ወደ ቀጥታ ወታደራዊ ግጭት እንዳያመራ ስጋታቸውን እየገለጹ ይገኛሉ። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።